አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ቤት ተሰበሰባችሁ የእግዚአብሔር ልጆች ሁላችሁም እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን እግዚአብሔር አባታችን ሁላችንንም ለዛሬ ዕለት ስላደረሰን የተመሰገነ ይሁን። የመናፍስት ዓለም ድብቅ ምስጢሮች። እግዚአብሔር አምላካችን ዛሬ በዚህ ርዕስ መልእክት ያስተላልፋል። ሁላችሁም በማስተዋል ሆናችሁ ቅዱስ ቃሉን እንድታዳምጡ አደራ እላለሁ። እግዚአብሔር ቃል ብቻ ተናገር ሲል ጌታ ቃል ተናገረ። ጌታ ቃል ሲናገር ብላቴናው ተፈወሰ። እግዚአብሔር ዛሬም ቃል ሲናገር ብዙ ነገሮች ይስተካከላሉ። 22ቱን ስነ ፍጥረታት እግዚአብሔር በቃሉ ነው የፈጠረው። ዛሬም እግዚአብሔር አዲስ ነገርን በሰው ሕይወት ውስጥ የሚፈጥረው አዲስ አብዮትን አዲስ ትንሣኤን የሚያረጋግጠው የሚያቀጣጥለው በቃሉ ነው። ቃሉ በሙላት ውስጣችን ከሌለ ሕይወታችን ባዶ ነው። ጥይት ሳይዝ ክላሹን ብቻ ይዞ ጦር ሜዳ የሚሄድ ሰው ለመሞት ካልሆነ በቀር ዋጋ የለውም። ዛሬም በዘመናችን ክርስቲያን መሆን ብቻ ጠመንጃውን ይዞ ስሙን ኦርቶዶክስ ተዋህዶ ብቻ ተብሎ መሄድ የሰውን ልጅ ከመናፍስቱ ዓለም ውጊያ ሊያድነው አይችልም። የእግዚአብሔር ቃል በሙላት ውስጣችን ካለ ብቻ ነው ልናሸንፍ የምንችለው። እግዚአብሔር ቃሉን ይግለጽልን። እግዚአብሔር ያስተምረን። እግዚአብሔር ይገስጸን። እንዲህ ነው የሚለው በኤፌሶን 6 ቁጥር 11 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እያንዳንዳችሁ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ገዢዎች ጋር በሰማይም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። እኛ የምንዋጋው ውጊያ እንዳለ ቅዱስ ጳውሎስ ተናግሯል። ይሄ ውጊያ ደግሞ እኛ እንደምናስበው አይነት ውጊያ አይደለም። በዓለማችን ላይ ብዙ የጦር መሳሪያዎች አሉ። ዓለማችን ላይ በአሁን ሰዓት ያለው የጦር መሳሪያ መንግስታት የታጠቁት መሳሪያ ይቺን ዓለም 20 ጊዜ እየደጋገመ ማጥፋት ይችላል። 20 ጊዜ እየደጋገመ ማጥፋት የሚችል መሳሪያ ታጥቀዋል። አሁን መንግስታት ከታጠቁት የጦር መሳሪያ ከኒውክሌር ቦምብ በላይ ከሚሳኤል በላይ ከአቶሚክ ቦምብ በላይ የሰውን ልጅ በከፍተኛ ሁኔታ የሚያጠፋ ያለው የመናፍስት ዓለም የሉሲፈር የቤልሆር እና የአስማንዲዮስ የጨለማው ንጉሥ ወይም የሌጊዮን ውጊያ ነው። ስለዚህ ስለ ሌጊዮን ውጊያ ጥቂት ነገር ልላችሁ እፈልጋለሁ ዛሬ። እግዚአብሔር በዚህ ዓለም ላይ ስንኖር እየተዋጋን ከነሱ ጋር በአይን ከማይታዩ በስራቸው ግን ከሚገለጡ ረቂቃን መናፍስት ጋር እየተዋጋን እንደምንኖር ተናግሯል። መጀመሪያ ስንት አይነት መናፍስት አሉ? ርኩሳን መናፍስትና ቅዱሳን መናፍስት አሉ። እነዚህ ርኩሳን መናፍስት የሚባሉት ሰይጣንና ሰራዊቱ ናቸው። ቅዱሳን መናፍስት የሚባሉት ሚካኤል፣ ገብርኤል፣ ኡራኤል፣ ፋኑኤል፣ ራጉኤል፣ ፋኑኤል እና ሌሎቹም ናቸው። በመጀመሪያ በመላእክት ዓለም እግዚአብሔር ሁሉንም አሳምሮ ሁሉን ሰጥቶ አስቦ ነው የፈጠራቸው። እግዚአብሔር ዘወር ሲል ሳጥናኤል የመላእክት አለቃ ነበር። በመላእክት ዓለም አንድ ጥያቄ ተነሳ። ማን ፈጠረን? ካለ መኖር ወደ መኖር ያመጣን ማን ነው? ያለ አንቀሳቃሽ ተንቀሳቃሽ፣ ያለ ሸማኔ ሸማ፣ ያለ ጠራቢ ወንበር እንደሌለ ሁሉ እኛን ማን ሊያስገኘን ይችላል
የሚል ጥያቄ ሲነሳ ሳጥናኤል ብድግ ብሎ ሁላችሁንም እኮ የፈጠርኳችሁ እኔ ነኝ፣ ብዙ ምርምርም ብዙ መንገድ መሄድ አይጠበቅባችሁም፣ እኔው ነኝ፣ ስገዱልኝ፣ አምልኩኝ አለ። እግዚአብሔር በጸጋ ከሁሉ አስበልጦት እያለ እርሱ የባህሪ አምላክነትን በመሻቱ ያልሆነውን ለመሆን በማሰቡ ምክንያት ወደቀ ይላል። ብዙ ሰው በሕይወት ውስጥ የሚወድቀው ያልሆነውን ለመሆን በማሰቡ ምክንያት ነው። ብዙዎቻችን የምንወድቀው ያልሆነውን ለመሆን በማሰባችን ነው። በተሰጠን ነገር አንኖርም። ያልሆነውን ያልተሰጠንን ነገር ነው መኖር የምንፈልገው። ሳጥናኤል መጀመሪያ እኔ ነኝ አለ። እግዚአብሔር በዚህ ሰዓት እነ ቅዱስ ሚካኤል አንተ አልፈጠርከንም አሉ። የፈጠረን አምላክ መገለጥ አለበት፣ እስኩ እስኪመጣ ጽኑ አሉ። ገብርኤልን የተከተሉ አሉ። ሳጥናኤል ስር ያሉት 6ቱ ሚካኤል አለቃ ወደ ሆነበት ነገድ ሲገቡ፣ 3ቱ ደግሞ እግዚአብሔር በተገለጠ ሰዓት ራሳቸውን እግዚአብሔር ሲገለጥ በሳጥናኤል ስር ያሉት አንዳንዶቹ ሰይጣን ፈጠርከን፣ አዎ አንተን አምላካችን ብለው ሰይጣንን የተከተሉት ጥልቁ ወደ ተባለ ቦታ ተጣሉ። ይሄ ጥልቁ የሚባል ቦታን ሰይጣን በጣም አይወደውም። እንዲያውም የሉቃስ ወንጌል ምዕራፍ 8 ላይ ስታነቡ ቁጥር 36ን ኢየሱስ ክርስቶስ ሌጊዮንን አጋንንትን ከሰዎች ውጡ ባላቸው ጊዜ ወደ ጥልቁ አትስደደን፣ ከሰደድከን ወደ እሪያዎች መሰማሪያ ስደደን አሉት ይላል። ይሄ ማለት ሰይጣን በጣም የሚፈራው ቦታ ጥልቁ የሚባል ቦታ አለ ማለት ነው። በጣም በከፍተኛ ሁኔታ ካህናትም ሲያስወጧቸው ጥልቁ የሚባለውን ቦታ አጋንንት በጣም ይፈሩታል። ወደዛ ቦታ መሄድን አጋንንት ፈጽመው አይፈልጉትም። እና አዎ ሰይጣን ፈጣሪያችን ነን አንተን የፈጠርከን ያሉት ጥልቁ ውስጥ ተጥለዋል። ሰይጣን አንተ አልፈጠርከንም ያሉት ደግሞ እነርሱ ለቁጣ እቺን ዓለም ለማጥፋት አባር፣ ቸነፈር፣ የምድር መንቀጥቀጥ፣ እሳት፣ መዓት ለማውረድ የሚላኩ ሆነው እነሱ ለብቻቸው ተቀመጡ። አይ ሰይጣን ፈጥረህናልምም አልፈጠርከንንም ያላሉ አቋም አልባዎቹ አቋም አልባ መሆን እንዴት እንደሚጎዳ፣ ወደ አንዱ አለመሆን ገለልተኛነት እንዴት እንደሚጎዳ፣ ከዛም ከዚህም አልሆንም ገለልተኛ መሆን ይሻላል ያሉ መናፍስት ደግሞ አየር ላይ ተበተኑ። አሁን ብዙ ጊዜ የሚጥል በሽታ አይታችሁ ከሆነ የሚጥል በሽታ እነዚህ አየር ላይ የተበተኑ መናፍስት ናቸው። ሰው ይወድቃል። ሲወድቅ ብዙ ሰው ክብሪት ጥይት ይተኩሳል፣ ክብሪት አፍንጫው ላይ ያደርጋል፣ አረፋ ሲደፍቅ አይደለም። ይሄ አጋንንት የሚሰናበተው በጾም በጸሎት ነው። ክርስቶስ እንዳለው በከፍተኛ ጾምና ጸሎት ሊሰናበት ይችላል። እና እንዲያውም ይላል እነዚህ አየር ላይ የተበተኑት አጋንንት ይሄ ብቻ አይደለም ስራቸው፣ ሌላም ስራ አላቸው። እናቶች ሚስቶች አግብተው እንዳይወልዱ የሚከለክሉ፣ ማህፀን የሚዘጉ፣ ጸሎትህ አልተሰማም፣ እግዚአብሔር ረስቶሃል፣ እግዚአብሔር ትቶሻል፣ ቢኖር ኖሮ የለም እንጂ ለምን አልሰማሽም፣ እነገሌ አልፎላቸው እንዴት አንቺ አላለፈልሽም እያሉ ወደ ሰው ጆሮ መልእክት የሚያመጡ፣ ሰው ከእግዚአብሔር የሚመጣውን ምህረት በትዕግስት እየጠበቀ እንዳይቀበል ተስፋ ቆርጦ ጠንቋይ ቤት እንዲሄድ፣ ተስፋ ቆርጦ ራሱን እንዲያጠፋ፣ ተስፋ ቆርጦ ሃይማኖቱን እንዲቀይር፣ እግዚአብሔር የለም እንዲል፣ እንዲበሳጭ፣ ብቸኛ እንዲሆን፣ እንዲቀውስ፣ እንዲያብድ፣ ጨርቁን እንዲጥል የሚያደርጉ የአየር ላይ መናፍስቶች ናቸው። ነቢዩ ዳንኤል ምን ይላል? በምዕራፍ 10 ላይ በትንቢቱ 21 ቀን ተቋቋመኝ ይላል። በመጀመሪያ ቀን እግዚአብሔር የሰማኝን ጸሎት እንዳልተሰማ አድርጎ 21 ቀን ይቋቋመኝ ነበረ ያ መንፈስ ይላል። ብዙ ጊዜ በህይወታችን ውስጥ አትወልጅም፣ እግዚአብሔር ረሳሽ፣ ህይወትሽ እንዲህ ነው፣ ባል የሚባል የለም፣ ተዘግቶብሻል ያንቺ ነገር እያለ ቶሎ ተስፋ እንዲቆርጥ የሰው ልጅ የሚያደርግ ይመጣል እኮ እግዚአብሔር። ልክ እግዚአብሔር ከቀኑ በዚህ ሀገር 4 ሰዓት ላይ ሊመጣ እያለ ልክ 6 ሰዓት ሲሆን ለምን አልመጣልም ትቶሃል ጠብቀን እንዳንቀበል ተስፋ የማስቆረጥ ስራ በሰው ህይወት ውስጥ የሚሰራው ይሄ አየር ላይ የተበተኑ ጋኔኖች ናቸው። እግዚአብሔር ከነዚህ ይጠብቀን። እንግዲህ እያየን የምንሄደው እነዚህ መናፍስት ወደ ጥልቁ ደግሞ አየር ላይ ይጣሉ አሉ፣ ለቁጣም ይላኩ አሉ፣ ሌሎቹ ወደ ጥልቁ ይጣሉ አሉ። እነዚህ ከእግዚአብሔር አምፀው መፈንቅለ መንግስት በእግዚአብሔር ላይ አድርገው የወደቁት ናቸው ወደ ጥልቁ።
ሰይጣን ፈጣሪያችን ነህ ብለው ፍጡሩን ፈጣሪ የተፈጠረውን ፈጣሪ ያደረጉት ጥልቁ ውስጥ ናቸው። ጥልቁ ውስጥ ሆነው አሁን ዛሬ የምናየው ስለ ጥልቁ መናፍስት ብቻ ነው። እነዚህ ጥልቁ ውስጥ ያሉ መናፍስት ምን እያደረጉ ነው? በዚህ ዓለም ላይ ምን እየሰሩ ነው? ያሉት እዛ ነው፣ የሚሰሩት ግን በዚህ ዓለም ላይ ነው። ብዙ አይነት አሰራሮች አሏቸው። እነዚህ ወደዚህ ዓለም መጥተው ብዙ ስራ ይሰራሉ። አሁን ሰይጣን ከጥልቁ መጥቶ እዚህ ዓለም ላይ ይሄን ይሰራል ያን ይሰራል ስንል ቀንድ አብቅሎ ጥፍር አርዝሞ ጥርሱን አግጥጦ እየጮኸ እየነከሰ በደም ሰክሮ ይመጣል ማለት አይደለም። ሰውነቱን አግዝፎ ሰይፉን ይዞ እየሰየፈ ይመጣል ማለት አይደለም። ሰይጣን መንፈስ ነው፣ አይጨበጥም፣ አይዳሰስም። የወደቀ መልአክ ረቂቅ ነው። ሚካኤልን ለምሳሌ አናየውም፣ ገብርኤልን አናየውም። በህልም ግን ለሰዎች እንደሚገባ ሆነው እንደ ሕፃን ልጅ፣ እንደ ሽማግሌ፣ እንደ ወጣት ሆነው ሊገለጡ ይችላሉ። ሰይጣንም መንፈስ ነው፣ አይጨበጥም፣ አይዳሰስም። ነገር ግን በዚህ ዓለም ላይ የሚገለጠው በሰዎች ላይ እያደረ ነው። በሰዎች ላይ እያደረ ነው። በሰው ላይ ያደረ ሰይጣን ደግሞ በሰው ላይ ያላደረ ሰይጣን ቢመጣ ቢገለጥ እንኳን በስመ አብ ወወልድ ወመንፈስ ቅዱስ ይሸሻል። በሰው ላይ ያደረ ሰይጣን ግን ከባድ ነው። ይጨብጣል፣ አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይውላል፣ አብሮ ያድራል፣ ቆሞ ያስቀድሳል፣ ሰበካ ጉባኤ ይገባል፣ ሰንበት ትምህርት ይገባል፣ ያበጣብጣል። የማያደርገው ነገር ይሳደባል፣ ይገላምጣል፣ ስም ያጠፋል። በሰው ላይ ካደረ ሰይጣን እግዚአብሔር ይጠብቀን። አሁን ይሄም የሰው ልጅ ሁለት እድል አለው። አንድ የሰይጣን ማደሪያ መሆን፣ አንድ የእግዚአብሔር ማደሪያ መሆን። አንድ የክርስቶስ ዙፋን መሆን፣ አንድም የሰይጣን ዙፋን መሆን። ታቦት የእግዚአብሔር የክብሩ መገለጫ ነው። ጠንቋዮች ደግሞ የሰይጣን መገለጫ ናቸው። አሁን እኛ የማን ማደሪያ ነን? እርግጠኛ ያለበት የለም፣ እናየዋለና። ሰውየው መጣ ሰውየው በራ ተንኳኳ። ቤት ትልቅ ቤት አለው፣ ትልቅ ቤት ሞርጌጁን ከፍሎ ጨርሷል። የራሱ ነው፣ ምንም ያስጨንቀው የለም፣ ቢል የለበትም። አሁን አንድ ቀን በሩ ተንኳኳ። የሚገርማ ትልቅ ቤት ነው፣ 10 ክፍል ቤት አለው። 10 ክፍል ቤት አለውና አንኳኳ። ማነ ሲለው ኢየሱስ ክርስቶስ ቸሩ መድኃኔዓለም። እውነት ቸሩ መድኃኔዓለም? ኧረ እንደው ምን አይነት ቀን ነው? ግባልኝ ብሎ እጁን ይዞ እራት ብላልኝ ጠጣልኝ እስቲ። ቤቴን ምን የመሰለ አልጋ መረጠና ይሄ ያንተ ነው፣ ሁሉ ጊዜ ኑር እንዳትወጣ አለው። እሺ አለና ተኛ። ልክ እሱ እያደረ ሲኖር በበነገው ያ ቤት ተንኳኳ። ማን ሲለው ሰይጣን ነኝ። አንተ ኢየሱስ ክርስቶስ አንተ ያለህበት ቤት እንደው ሰይጣን ሲያንኳኳው እንደው ምን ማለት ነው አለው። ወዳጄ ወንድሜ ቤቱ ያንተ እንጂ የኔ አይደለም። ምን ማለት ነው አለው። አንድ ሰጠው አንሶኛል ብሎ 2ኛ ክፍል ጨመረለት። በበነጋውም ተንኳኳ። እንዴ 2 ክፍል ሰጥቼም ተንኳኳ አለው። አንሶኛል ቤቱ ያንተ እንጂ የኔ አይደለም አለው። 3ኛ ክፍል ጨመረለት። ተንኳኳ። 4ኛ ክፍል ጨመረ። ተንኳኳ። 5 6 7 8 9 ክፍል ሰጠው። ሁሉም ቀን ተንኳኳ። ከእንግዲህ አንዷ መኖሪያ ናት፣ 9ኙን ከወሰደማ አይንኳኳም ብሎ ተኛ። ኳ ማነ ሰይጤ እንዴት መጣው ክርስቶስ 9 ክፍል ቤት ሰጥቼም ቤቱ ይንኳኳል አለ። ቤቱ አሁንም ያንተ እንጂ ሰውየው የኔ አይደለም አለ። በስመ ላዙርልህ 10ሩንም ግባበት ብሎ 10ሩን ሰጠው። ከዛን ቀን በኋላ ያ ቤት ተንኳኩቶ ያውቅም። በህይወታችን ሙሉ ህይወታችን ለእግዚአብሔር ካላስረከብ ነው እግዚአብሔር እኛ ላይ ያድር። ጠዋት ለታቦት ማታ ለጣዖት የሁለት ዓለም ሰዎች ከሆን ሰይጣን በእኛ ላይ ማደሩ አይቀርም። ሀገር ቤት እና ክፍለ ሀገር ገብርኤል ቤተክርስቲያን ዲያቆን ሆኜ ጸበል ሳድል
አንዲት እናት ጸበል አደልኳቸው ገብርኤል ቀን ከሰዓት ከጓደኞቼ ጋር ሰፈር ውስጥ ስንግራመድ አወሊያ የሚባል ጠንቋ አለ። ከዛ ቤት ሲወጡ አየኋቸው። እንዴ ምን ነው ማማ ስላቸው ዝም በል ይሄ አስቸኳይ ነው አሉኝ። ለሚዘገየው እግዚአብሔር ለሚፈጥነው ሰይጣን ነው የኛ። ብዙዎቻችን ሙሉ ነገራችንን ጨክነን ለእግዚአብሔር አልሰጠንም። ስለዚህ የሰው ልጅ ጨክኖ ሙሉ ነገሩን ለእግዚአብሔር ካልሰጠ የሰይጣን ማደሪያ ይሆናል። ወይ የእግዚአብሔር ማደሪያ ነው ሰው የሰይጣን። ስለዚህ በጥልቁ ያሉ መናፍስት በሰው ላይ የሚያድሩት እንዴት ነው ስንል በጠንቋዮች አማካይነት ከጥልቁ መጥተው ሰው ላይ ያድራሉ። ጠንቋይ ማለት ነው ጠንቅ የሚውል ወይም ጠንቅ ብሎ ዋይ የሚያስብል ከእግዚአብሔር ለይቶ በሲኦል የሚል ትርጉም አለው። በአጠቃላይ ጠንቋይ ማለት ከእግዚአብሔር ኃይል ውጪ ሌላ መንፈሳዊ ኃይል የሚፈልግ ያ መንፈሳዊ ኃይል ሰይጣናዊ ኃይልን ላዩ ላይ ያሳደረ አንዳንድ ቦታ መጽሐፍ ቅዱስ ላይ ቆመው የእግዚአብሔርን መለኮታዊ ሰነድ ክደው ወደ ቤተልሔም ወደ እንጀራ ቤት ዞረው ሽንታቸውን ሸንተው ማህተባቸውን በጥሰው ሰይጣን ዘርብን ይላሉ። ሰይጣን ይዋረሳቸዋል። ከዛ እነዚህ ብዙ ትምህርት የሌላቸው ያልተማሩ ጠንቋዮች ይባላሉ። የት ይሄዳሉ? ድምፃቸውን ያወፍረዋል ሰይጣን። መጋረጃ ይወጥራሉ። መጋረጃ ውስጥ ሆነው ብዙ ከስራቸው አገልጋዮች ወይም ካዳሚዎች ያላቸው መረጃ የሚሰጧቸው የሚሰግዱላቸው ሰግደው የሚያሰግዱ የሚያብለጨልጭ ልብስ ለብሰው ድምፃቸውን አጎርንነው የሴት ወይዘሮን ቤት የሚበዘብዙ የሰውን ልብ አውቀው የሚናገሩ ናቸው። ይሄን እናብራራው። የሰውን ልብ የሚያውቀው ማን ነው? አንዳንድ ጊዜ ሰው ጠንቋይ ቤት ሲሄድ እውነቱን ይነግሩታል። በሁለት መንገድ እውነት ይናገራሉ። መጀመሪያ ኤርምያስ 7 ላይ ልብና ኩላሊትን እመረምራለሁ ይላል። ሁሉን አዋቂነት የማን ባህሪ ብቻ ነው? የእግዚአብሔር ባህሪ ነው። ሁሉን ማወቅ ሰው በእርግጥ ከእግዚአብሔር በተሰጠው ጸጋ ነገሮችን ሊያውቅ ይችላል። ኤልሳ ኢየሩሳሌም ሆኖ የሶሪያን የጦር ስብሰባ ይከታተል ነበር። ሐዋርያት 5 ላይ ደግሞ ስናይ አናንያና ሰጲራ ገንዘብ ደብቀው ቢመጡ ቅዱስ ጴጥሮስ ገንዘብ እንደደበቁ ማንም ሳይነግረው አውቋል። የተደበቀውን ቅዱሳን በተሰጣቸው ጸጋ ሊያውቁ ይችላሉ። ነገር ግን ሁሉን አዋቂነት በእግዚአብሔር ዘንድ እግዚአብሔር የባህሪው ነው፣ ለሰው ግን ሊሰጥ ይችላል። ጠንቋዮች ግን እንዴት የሰው ልብ ሊያውቁ ይችላሉ ነው? እነሱ ቅዱሳን አይደሉም፣ እግዚአብሔርን ክደዋል። ሰው እነሱ ጋር ሲሄድ ግን ሁሉን ነገር ዘርዝረው ይነግሩታል። ይሄ ምስጢር አለው። አንደኛ የሰው ልብ የሚያውቁበት ምክንያት የሆነ ነገር ሰው ፈልጎ ሲሄድ የስለላ ስራ የሚሰሩ አብረው የተቸገረ መስለው በመረጃ የሚያቀብሉ እንደ ዘመናችን ፓስተር ተብዬዎች ከሰው ፌስቡክ ላይ እያዩ ከሰው ፌስቡክ ላይ ሰው ዝርዝር እየተመለከቱ እንዲህ አይነት ልጅ ቀይ ልብስ የምትወጂ ኬክ በልደትሽ ቀን እንዲመታከብሪ ባልሽ እንዲህ አይነት ምነው ዝም ብሎ ተራ የዱርዬ ስራ የሚሰሩ የማፊያ ስራ የሚሰሩ አሉ። እሱን አይደለም አሁን ወይ ደግሞ በአገራችን የማፊያ ስራ ይሰሩ እንደነበሩ እንደነ ታምራት ገለታ አይነት አሁን ቃልቲ ወርዶ ነው ያለው የኢትዮጵያን ሕዝብ ሲያጭበረብር ባለጠጋውን ሲያሰግድ ባለስልጣኑን እግሩን እያጠበ ሐውዛ ሲያስጠጣ የነበሩ ክንፍ አለኝ ይበራለሁ ሲል ፖሊስ ሲፈትሸው እንኳን ክንፍ ቡግር እንኳን ሳይኖረው ተዋርዶ ወይኒ ቤት የወረደው እሱ አይነት የግርጣቢ ክርስቶስ እግር ያጥባል፣ ጠንቋይ የግርጣቢ ያስጠጣል። እና እንደዛ አድርጎ እንዲያውም አንዱ በቴሌቪዥን ቀርቦ 100 ሺህ ብር ነበረኝ እሱን በሉኝ አለ። 100 ሺህ ብር ካለው ምን ሊያረግ ሊሰጠደ? እሱስ ያን ቢያገኝ ጠነቁል ነበር እንዴ? ፎቶኮፒ እንዲያደርገው ነው ሰው የሚሄደው? እንደዛ አድርገው የተበሉ ሰዎች ይሄ ዝም ብሎ የወንብድና ስራ በሰፈር ውስጥ የሚሰሩ አይነት ጠንቋዮች አሉ። ጅል ህዝብ የሚያጃጅሉ
ይሄ አንደኞቹ ናቸው። ሁለተኞቹ ግን በደንብ ልናሰምርበት የሚገባው የሰው ልብ የእግዚአብሔር ማደሪያ ከሆነ በማን ቁጥጥር ስር ነው? አሁን ስልክ አላችሁ አይደለ? ስልካችሁን እንደው ሌባ እንኳን ቢሰርቀው አንዳንድ ፋይል አንዳንድ መረጃዎች እንዳይጠፉ በምን ይዘጋል? በፓስወርድ ይዘጋል አይደል? ፒን ኮድ አለ አይደል? ዝም ብሎ አይከፈትም። ስለዚህ ልክ እንደዛው እኛ ልባችን ለክርስቶስ ብቻ በክርስቶስ ብቻ ተደርጎ በአብ በወልድ መንፈስ ቅዱስ ስም በእግዚአብሔር ስም ፓስወርዱን ያሰርነው ከሆነ ሰይጣን ያንን ፓስወርድ ሊያገኘው አይችልም። እንካ ክፈተው ግባና እንደ ልብ መረጃውን ካልነውና ልባችን ከከፈትን ግን ሰይጣን ይገባል። ሰይጣን ከገባ በኋላ ምን ያደርጋል? በቁጥጥሩ ስር ያደርገንና ኃጢአት ሲያሰራን ይኖራል። ኃጢአት ሲያሰራ ይኖርና ለምሳሌ እዚህ ካልጋሪ ላይ አንድ ጠንቋይ ቢኖር ያ ጠንቋይ ከጥልቁ መንፈሱን ጀነራሉ እሱ ላይ ያድራል። ጀነራሉ ዋናው ጀነራል 10 አለቃው 100 አለቃው ዝም ብሎ ተራው ወታደር የሰይጣን ወታደር ደግሞ በእያንዳንዱ ህዝብ ልብ ውስጥ ለምሳሌ 10,000 ሀበሻ ቢኖር በ10,000 ልብ ውስጥ ይሄዳሉ። የሚያምናቸው ከሆነ 10,000ንም ኃጢአት ሲያሰሩት ይኖራሉ። ከዛ ከነዛ መካከል ሄጄ ጠንቋይ ልጠይቅ ብሎ ሲሄድ መጋረጃ ውስጥ ይሆንና አንተ ወንድሜ ከሚስት ጋር ሄጣለኸው እንዲህ አይነት ልጆች አሉ እንዲህ ነገር አስበሃል እንዲህ ሰራ ነበር ይለዋል። እንዴት የልቤን አወቀ ይላል። ግን አይደለም። እዚህ ውስጥ አብሮ ሲያሰራው የነበረው 10 አለቃው ይሄድና የሮጠ ሄዶ ለማን ያሾከሽካል? ለጀነራሉ ያሾከሽካል። ከዛ ጀነራሉ ምን ያደርጋል? መረጃ ይደርሰዋል። ይሄን ሳሰራው ቆይቻለሁ፣ ይሄን ሳስደርገው ቆይቻለሁ፣ ትዳሩን አስፈትቻለሁ፣ ነፍስ አስገድየዋለሁ፣ ቋንጃ አስቆርጫለሁ፣ ሰው እንዲያማ አድርጌዋለሁ፣ ቤተ እግዚአብሔር ውስጥ አበጣብጬዋለሁ፣ ትዳሩን አስፈትቼዋለሁ ይልና መረጃ ይሰጠዋል። ከዛ እሱ የነገረውን ጠንቋዩ ላይ ያለው ዋናው ጀነራሉ ስለሆነ በል ያለው ያን ነገር ይነግረዋል። ግልጽ ነው ሐሳቤ? ከዛ ጠንቋዩ ምን ይላል? ሰውየው ምን ይላል? የልቤን አወቀብኝ ይላል። የልብን ግን የሚያውቅ ማን ነበር? እግዚአብሔር ነው። ለሰይጣን ልቡን ክፍት ካደረገ ይሰማል። በዚህ ምክንያት ሰዎች ምን ይላሉ? ጠንቋይ አዋቂ ነው፣ የልቤን ነገረኝ ይላሉ። ልክ እንደዛው ሁሉ ክርስቲያን ግን ከሆነ ልቡ ዝግ ከሆነ እስቲ በክርስቶስ የሚያምን የቆረበ ሰው ሄዶ ስለኔ ንገረኝ ቢለው አይነግረውም። ለምን? ልቡ በክርስቶስ ኢየሱስ ግዛት ስር ስላለ ከሰይጣን ግዛት ነፃ የወጣ ከተማ ስለሆነ እዚህ ከተማ ላይ ሰይጣን ማዘዝ አይችልም። አሁንም ሰይጣን በልባችን እንዳያዝ እግዚአብሔር ይርዳን። አጠረጥሩትም እኮ ሰይጣን የብርሃን መልአክ ይመስላል። ገብርኤል ቀን ደግሶ ያበላል፣ የኪዳን ህብረት ደግሶ ያበላል። ለቤተ ክርስቲያንም አንዳንዴ ገንዘብ ሊሰጥ ይችላል። ሰው ሲታመም ሪፈር ወደ ገብርኤል ጸበል ሊጽፍ ይችላል። ማንም ሰው ሊጠረጥረው አይችልም። የገብርኤል ስዕል ቤቱ ሊያስቀምጥ ይችላል። የኪዳን ህብረትን ሊያስቀምጥ ይችላል። የእግዚአብሔር በመምሰል የእግዚአብሔርን ስም የቅዱሳንን ስም በመጥራት የሚሰራ የጥንቆላ አሰራር ነው። ለግንቦት ልደታ፣ ለታኅሳስ በዓታ ንፍሮ ተቀቅሎ ውጪ እንዲደፋ መንፈሳዊ የሚመስል ሰይጣናዊ አምልኮትን የሚፈጽም ነው። ይሄኛውን ብዙ ሰው መንፈሳዊ ይመስለዋል፣ የእግዚአብሔር ይመስለዋል። ይሄም ቢሆን ከሰይጣን በተቀባ ኃይል ቀናትን ገብርኤልን ሚካኤልን ቀናቸውን መርጦ በቅዱሳን ስም በማመሳሰል ሰው ገብርኤል ነው እያለ ሰው ሚካኤል ነው እያለ በሚወደው ነገር ህዝቡን በመያዝ የሚሰሩ የጠንቋይ አሰራሮች አሉ። በእነዚህ የጠንቋዮች ውስጥ ጥቁር አስማት የሚጠቀሙ አሉ፣ ሰው ለመግደል ለማሳበድ። ነጭ አስማት የሚጠቀሙ አሉ፣ የተፈጥሮ አስማት የሚጠቀሙ አሉ። ከመናፍስቱ ዓለም ተቀብተው ቁጭ ባሉ ሰዎች ጠንቋይ ጋር ሄደው ሰው የሚያሳብዱ አሉ። ትምህርት ምሁር የነበረ ሰው ለምሳሌ የሚቀውስበት ሁኔታ አለ። ጎበዝ ነው፣ ነገር ግን ደብተሩን ይወስዳል። ደብተሩን ከወሰደ በኋላ የጎበዝ ተማሪውን ጠንቋዩ ጋር ይወስዳል። የሰነፍ ተማሪውና የጎበዝ ተማሪውን አንድ ላይ ያደርግና የጎበዝ ተማሪው
አእምሮ ወደ ሰነፉ የሰነፉ ወደ ጎበዙ እንዲሄድ የሚያደርግበት አለ። ለዛ ነው ልጆቻችሁን ሁሉ ጊዜ አቅርቡ የምንለው። ልጆች መቁረባቸው ግድ ነው። አዋቂዎችን መቁረባቸው ግድ ነው። በክርስቶስ ሥጋና ደም ሸፍነንና አስረን አትመን ካላክናቸው በቀር አደጋለሁ። አዎ የእግዚአብሔር ስም ካልሸፈናቸው ከስም ሁሉ በላይ የሆነውን ስም አድርገን በእግዚአብሔር ስም ሁሉ ጊዜ በጸሎት እያሰርን ካላክናቸው አጋንንት በደከሙ ሰዎች ላይ ስልጣን አላቸው። አንዳንድ ሰዎች ለምሳሌ እህል 100 ኪሎ ጤፍ ይገዛሉ አገር ቤት። 100 ኪሎ ጤፉን ከገዙ በኋላ ወዲያው እንደተገዛ ወር ሳይበሉት በ15 ቀን ጤፉ ተሰልቦ የሚያልቅበት የስልብና መንፈስ አለ። ይሄ ማለት ምንድነው? ጠንቋይ ጋር ሄዳሉ። ጠንቋዩ ደግሞበት የሰይጣንን ስም ይጠራና እንዲህ አድርግ ይላቸዋል። ከጤፉም ከመኮሮኒውም ከምስሩም ናሙና ያስቀምጣሉ። የሰይጣን የጠንቋዩ ስም ሲጠራበት ሰይጣን ይሄድና ከዛ ቤት እየሰለበ ያመጣል። ለዛ ነው እናቶቻችን ዱቄቱን ሲያቦኩ ምን ብለው ያቦካሉ? በእግዚአብሔር ስም እየጠሩ ነው የሚያቦኩት። እኛ እኮ እንጀራ እንኳን ስንበላ ማን አብሮን እንደሚሰልበውና እንደሚበላ አናቅም። ዝም ብሎ ሲቀርብ እንሰፍርበታለን። አንጸልይም። አንድ አባት ናቸው እኮ የሆነ ቤት ገቡና እግዚአብሔር የለም የሚባልበት ቤት ውስጥ ድግስ ቀረበ። አገር ቤት ድሮ እንጀራ ተቆርጦ ቀረበ። መቼም ደና እንጀራ ከበላን ቆይተናል። ተቆርጦ ተሸንሽኖ ነው የሚቀርበው። በመሶብ አይቀርም። መተዛዘቢያ ሆኗል። አንድ አነሳ፣ ሁለት አነሳ፣ 10 ካነሳ 10 አለቃ መጣ ብሎ ስም እስኪወጣ ድረስ መቆራረጥ ሆኗል። በመሶብ አይቀርም እና እንጀራው ቀረበና ልጅቷ አባቴ አንሱ አለቻቸው። በስመ አብ ወወልድ ወመንፈስ ቅዱስ ብለው ከባረኩ የሚገድሏቸው ሰዎች አሉ። ቄሱ ዝም ብለው ከበሉ ደግሞ አብሮ የሚበላ ሰላቢ አለ። ስለዚህ ምን ያርጉ? ልጄ አሉ ከዚህ ላንሳ ወይስ ከዚህ ላንሳ? ባረኩ አልባረኩም? አው ዝም ብላችሁ አትብሉ። የትም ቦታ ከማንም ጋር ብትሆኑ ሳትባርኩ አትብሉ። እስቲ እንደው ምን ትሆናላችሁ? እንደው ምን እንሆናለን? አሁን የትኛው ክብራችን እንዳይዋረድ ነው? ካፌ ገብተን ሆቴል ገብተን በመናምነው ስም በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አባታችን ሆይ ብለን ስሙን ጠርተን በእግዚአብሔር ስም ባርከን ብንበላ ወንዝ ነው የሚሆነው። ባክቴሪያ ያለው ውሃ ባክቴሪያው ይጠፋል። መርዝ እንኳን ቢሆን ይጠፋል። ስሙን ስንጠራው ከስም ሁሉ በላይ የሆነ ስም ስለሆነ እኛ የእግዚአብሔርን ስም እንደ ቀላል እንዳታዩት። ክር አንገት ላይ ማሰር ጌጥ አይደለም። መስቀል ስዕል ቤታችን ውስጥ ማስቀመጥ ጌጥ አይደለም። አጋንንትን የእግዚአብሔር ስም ያለበትን ሁሉ አጋንንት ስለሚፈሩት ነው ትክክለኛ ከሆነ። ስለዚህ በስልምና መንፈስ የሰው ህልም የሚሰልቡ ሰይጣን እነዚህ ጠንቋዮች ጋር ከመናፍስቱ ዓለም የተቀቡ ሰዎች ጋር ሄደው ትዳር የሚይዙ ሰዎች እኮ አሉ። እገሊትን ወድጃታለሁ አምጣልኝ ብለው ከዛ ደግሞ ይሆንላቸዋል። መስተፋቅር የሚባል አለ ወይ የሚሉ ሰዎች አሉ። እዚህ ጋር ያለው እሱ ጋር 100 አለቃው ከሆነ አንቺ ጋር ያለው 10 አለቃው አይደለ? ስለዚህ 100 አለቃው 10 አለቃውን ሲያዘው እየነዳ ያመጣሻል። 10 አለቃ ይመጣል ወደኔ። አንቺ ጋር ያለውን መንፈስ ትልቁ መንፈስ ይጠራዋል። አንተ ጋር ያለውን መንፈስ እሷ ጋር ሻለቃው ከሆነ 100 አለቃውን ይጠራዋል። እኔ ጋር ከሌለ ግን ምንም ሊጠራኝ አይችልም። እኔ ጋር ከሌለ ሊጠራኝ አይችልም። ትልቁ ጋኔን ግን ትንሹን ጋኔን ወደሱ ይጠራዋል። እኔ አገር ቤት ገርጂ ማርያም የምታውቁ ሰዎች አላችሁ። ይሄን ምስክርነት አንዴ አገር ያስገረመ በእንዲህ አንዲት ልጅ ይወዳል። ሲጠይቃት አልፈልግም ጓደኛ አለኝ አለችው። እምቢ ከተባለ ሰው ልጅ መሄድ ነው ያለበት። የግድ እኔ ካላልኩ ብሎ እኔ ያልኩት ካልሆነ ማለት ግትርነት ልክ አይደለም። ያማል በርግጥ ምንም ማድረግ አይቻልም። ግን ያው ምንም ማድረግ አይቻልም አለ እንደ ደረሰበት ጓደኛ አለኝ አለችው ነው አለና እምቢ ብሎ ጠንቋይ ጋር ሄደ። ይሄን እንዲያርገ አለው። ሄደ። ሰይጣናዊ ስሞችን ጠርቶ ሰጠው። በሰይጣናዊ ስም ሄዶ አገኛት። በሰይጣናዊ ስም ሲነካት እሷም ከእግዚአብሔር የራቀች ክርስቲያን መሳይ ነች። እዛ ጋር ያለው ጋኔን እዚህ ጋር ያለውን ጋኔን አዘው። ይሄ ነው ምስጢሩ። ሄደች፣ አገባቸው። ቤተሰብ ተይያላት። መጀመሪያ ልጅ ወለዱ። ሲወልዱ ግንባሩ ከጉልበቱ የጣበቀ ልጅ ነው። ሰይጣን ጥሩ ነገር አይሰጥም። ሰይጣን ያመጣትን ሴት እንዴት አቅፎ ይተኛል ሰው? እንዴት ነው ጋኔን እየነዳ ያመጣትን መንፈስ ቅዱስ ሳይሆን በመናፍስቱ ዓለም ምሪት ተመርታ የመጣችውን ሴት አካሌ ብሎ እንዴት ሰው አቅፎ ይተኛል?
አጋንንት እኔ ውስጥ ያለው አጋንንት ያንን አቅፎ ነው የተኛል። ሁለተኛ ልጅ ወለዱ። ሁለተኛው ልጅ ደግሞ ፈጽሞ ግንባር ብቻ አይን የለም። ኋላ ስለ መናፍስት ዓለም ድብቅ ምስጢር እስከ ክፍል 14 አስተምር ነበር። እዛ መጣ። ማርያም ቀን ነው ጠዋት ከቅዳሴ በኋላ እሁድ ትዝ ይለኛል። በእውነት ኮሌጅ ውስጥ ልመረቅ የ5ኛ ዓመት ተማሪ ነበርኩ። ልክ ወጣሁ ላስተምር ያን ስወጣ ቆሞ ሊሄድ ነበር። ማንም እንዳይንቀሳቀስ አልኩኝ። አስተምሬ ስጨርስ ለካ ስለሱ የተናገረው እግዚአብሔር መጣና የኔ ህይወት አሁን የተናገርከው ነው። ምንድነው ማደርገው አለኝ። እስቲ ልጅ ይጃትና አልኩት። አትመጣም እሺ ብላ ታፍራለች። ውሰደኝ አልኩት። አባቶችን እጄ አየን እውነት ነው። ከዛ እንደገና ምን ሆነ? እሱም መተው ንስሐ ገብተው 14 ቀን አባቶች እየጸለዩ ውዳሴ ማርያም እየደገሙ እሱም ውስጥ ያለውን በድርሳነ ሚካኤል ያንን ጋኔን ከውስጣቸው አትንነው እየጮሁ ካስወጡት በኋላ ንስሐቸውን ጨርሰው ስጋው ደግሞ ተቀበሉ። 3ኛ ልጅ ሲወልዱ ጤናማ ልጅ ወለዱ። 4ኛ ልጅ ጤናማ ልጅ። ሀብት ለማግኘት ጠንቋይ ቤት የሚሄዱ ሰዎች አሉ። ሰይጣን አንተ እየለፋ 20 ዓመት እየደከምኩ እገሌ በ3-4 ወር ፎቅ ሰራ፣ 4 ቤት ገዛ፣ ይሄን መኪና ገዛ፣ ማደያ ከፈተ። አትሰሙም እንዴ? በጣም ይከብራሉ፣ በጣም ሀብታም ይሆናሉ። አመት ባልሞላ በአጭር ጊዜ ውስጥ ኃይለኛ የስኬት ጫፍ ከየተመጣ ሳይባል ሰይጣን እሱ ጋር ሲሄዱ ከዛም ከዚህም የሰለበ ያመጣል። ግን ሰይጣን ያን ሲያስደርግ ብዙ ባለጠጎች ማቃቸዋል። ሰው እየገደሉ የሰው ደም አምጡ እየተባሉ ህፃናት እያሳረዱ ብዙ ወንጀል እየሰሩ አህያ እያረዱ ሌሊት እየተሸከሙ በበግ ፈርስ ታጠብ ተብለው በፈርስ እየታጠቡ ጥቁር ፍየል ላይ ሆነ ጋልብ ተብለው እየጋለቡ አስፋልቱን ጥረግ ተብለው በሌሊት ራቃናቸውን እየጠረጉ ሰይጣን ህንጻ ስላሴን ማዋረድ ስለሚወድ በዛ በመናፍስቱ ዓለም ውስጥ ተተብትበው ሀብቱ ከየት መጣ ሳይባል ይመጣል። ግን አይበሉትም። ወደ እግዚአብሔር ልመለስ ሲሉ አይኑን ያጠፋዋል፣ አካሉን ያጎለዋል። አንዱ መኪና አንዱ አገር ይቆማል፣ አንዱ አገር ይቆማል። ትዳር ይበላሻል፣ ልጆች ይከዳሉ፣ ቤቱ በሐራጅ ይሸጣል። ለምኖ ቆዳውን በልቶ እንዲሞት ነው የሚያደርገው። ከእግዚአብሔር ጋር የሆነ ጤናማ ትንሽ ሀብት ይሻላል ወገኖቼ። በሰይጣን ከመጣ ሀብት በእግዚአብሔር የመጣ ሀብት ይሻላል። ትምህርት እንዲገባው ብለው አንዳንድ እናቶች ልጆቻቸውን ጠንቋይ ቤት ይወስዳሉ። የጅብ ቅንድብ እሰር ይለዋል። ጅብ እንደው ከየት ሀገር ትምህርት የሚማረው? ሲበላ ጅብ ሲናገር ጅብ ይሆናል ልጁ። ጅብ ቅንድብ እሰር ይለዋል። ካሳሰረ በኋላስ ጨጨጨጨጨ ገገገ ብሎ ጽፎ ይሰጠዋል። ያንን ኩዳም ብለን አስረን መጣና በጎን መስቀል ተንጠልጥሏል። አባት ያቁርቡ እንላለን። ይሄ የክርስቶስ መንፈስና የሰይጣን መንፈስ ውጊያ ይጀምራሉ። ህፃኑ ጆሮ የሚበሰብስ ጥርሱ የሚበሰብስ ጆሮ የሚመግል የሚቃዥ ጤናውን ያጣ ትምህርት የማይገባው የፈዘዘ ልጅ ይሆናል። ወይ ከእግዚአብሔር ጋር ነው ማድረግ ወይ ወደ ሰይጣን ነው መውሰድ። የሁለት ዓለም ሰው መሆን ፈጽሞ ክልክል ነው። በመናፍስት አሰራር ውስጥ ነው ብዙ ሰው ያለው። ሀብት እግዚአብሔር ነው የሚሰጠው። ጤና እግዚአብሔር ነው የሚሰጠው። እውቀት እግዚአብሔር ነው የሚሰጠው። ሰላም እግዚአብሔር ነው የሚሰጠው። ትዳር እግዚአብሔር ነው የሚሰጠው። ልጅ እግዚአብሔር ነው የሚሰጠው። ስልጣን እግዚአብሔር ነው የሚሰጠው። በሰው ዘንድ መፈራትና ግርማ ሞገስ ለአስቴር እንደሰጠ እግዚአብሔር ነው የሚሰጠው። ግርማ ሞገስ ብሎ የችፍርግ ዛፍ እዚህ ላይ እየፋቀ ይሄዳል። ዛፍ ስለተሸከም ግርማ ሞገስ የለም። እግዚአብሔርን ስትይዝ ነው። አስቴር ጾማ ጸልያ ነው ንጉሱ እንደዚህ በፊቷ የተንቀጠቀጠው። መጽሐፍ አስቴር ምዕራፍ 4 ሰው በእግዚአብሔር ውስጥ ሲሆን ነው ኃይል፣ ስልጣን፣ ክብር፣ ዝና የሚኖረው። ብዙ ዝነኞች በሰይጣን ከበሩ። ዓለምን እነዚህ የኢሉሚናቲ ማህበር የሰይጣን ዓለም አቀፍ ማህበር ከጥልቁ ይመጣና ይቀባቸዋል። ከቀባቸውስ ዓለም ያለ እነሱ ይላል። ቲሸርታቸውን ይለብሳል፣ ዝነኛ ይሆናሉ፣
ሰው ለነሱ ቤት አምልኮ ሰርቶ እስኪሰግድላቸው ድረስ የእገሌ አምልኮ ቤት ይባላል። መንገድ ይዘጋል። መንግስታት ይፈሯቸዋል። ተጽዕኖ በትውልድ ውስጥ ይፈጥራሉ። ከጥልቁ ተቀብተው ታዋቂ ይሆናሉ። ወደ እግዚአብሔር እንመለስ ያሉ ቀን ሰይጣን ደግሞ የፈረሙት ፊርማ ስላለ ህይወታቸው አስቸጋሪ ይሆናል። ሰይጣን በሰይጣን ሐሳብ ውስጥ ዮሐንስ 8 ላይ እሱ ከመጀመሪያው አለ ነፍሰ ገዳይ ነው። በሰይጣን ሐሳብ ውስጥ ምንም አይነት ጥሩ ነገር የለም። ልንገራችሁ፣ በሁሉም ነገር በህይወታችን አንዳንድ ሰው ገንዘብ ያገኛል፣ ብዙ ስራ ይሰራል። ገንዘቡን በእግዚአብሔር ስላላስባረከ አስራት አውጥቶ 10ን አንተ ጌታዬ አንተ 9ኙ የኔ ስላላለ አልጠግባይ ይጎልብኛል ለሚል ለዓለማመን መንፈስ ስለተሰጠ ገንዘቡ በእግዚአብሔር ስም ስላልተባረከ ይወጣል ዝም ብሎ። በእግዚአብሔር ያልተባረከ ገንዘብ እኛ እግዚአብሔር ካልሆን እምናገኘው ገንዘብ የኛ አይደለም። እምናገኘው ገንዘብ የተባረከ እንዲሆን እኛ የተባረክን መሆን አለብን። ብዙ ሰው ይባክናል። ይሄ በስልብና መንፈስ ብዙ ከማንም በላይ ይደክማል፣ ይሰራል፣ ገንዘቡ ይመጣል፣ ግን ሲመጣ ይወጣል። በማን ስላላስባረከው? በማን ስም ስላላሰረው? ገንዘባችንን ልክ እንደወሰድን አንዳንድ ሀብታሞች አሉ። እኔ አንዳንድ አገር ላይ የማውቃቸው በጣም ጎበዝ ክርስቲያኖች፣ በጣም ድርጅት ያላቸው፣ ብዙ ካምፓኒዎች ያሏቸው፣ ብዙ ሀብት ያላቸው ቁጠሩልኝ ይላል። ቁጠሩ፣ የእግዚአብሔር ገንዘብ ወደ እኔ እንዳይመጣ፣ የእግዚአብሔር ነገር ወደ እንዳይመጣ እንዲባረክ አድርጉ ብለው ከ10 ይሰጣሉ። እግዚአብሔር ድርሻውን ስላገኘ ከእግዚአብሔር ጋር ስለሆነ ለአስራት ቀዳማያቱን አስራቱን በኩራቱን ስላወጡ በአገር ቤት ገንዘብ እንኳን ባይኖረው ድንጋይ ተሸክሞ ሄዶ እንደው ለቤተክርስቲያን አጥር ቢሆን ሄዶ ድንጋይ ያስቀምጣል። ከበጉ የመጀመሪያውን፣ ከአዝመራው የመጀመሪያውን፣ ከዶሮው ኮርማውን፣ ከበሬው ኮርማውን፣ ሁሉን ነገር ይሰጣል። የተባረከ ህይወት ይኖራቸዋል። ከዛ በኋላ ሰው የእግዚአብሔር ከሆነ ገንዘቡ የማን ነው? ገንዘባችን ጭምር በሰይጣን እንዳይሰለብ መጀመሪያ እኛ በጾም በጸሎት በቀኖና በጥምቀት በአባቶች ከውስጣችን ያለውን ያለማመን መንፈስ አስወግደን ህይወታችን እግዚአብሔርን ያስፈልጋል። ቆይ ሰይጣን በእኛ ላይ ስልጣን አለው ወይ አለው ወይ የለውም በሉኝ እና ቁርጣችንን እንወቀው። አለው እንዴ? እርግጠኛ ናችሁ? ሰይጣን በእኛ ስልጣን አለው የለውም? ማለት አንዳንድ ሰው በሩን ይዘጋና ሲከፍት ዳር ላይ ይቆማል ይውጣ ብሎ ነበር። በዛ አይደለም፣ በማማተብ በእግዚአብሔር ስም ነው የሚርቀው። አንዳንዶች እናቶች ከልጆቻቸው ሲጣሉ አንተ ልጅ ሰይጣኔን እንዳታመጣው ይላሉ። ሰይጣኔን አያችሁ፣ ሰይጣኔን አላችሁ ማለት ነው። መንፈስ ቅዱስን እግዚአብሔርን አንልም። እሱማ ትዕግስት ነው፣ እሱማ ፍቅር ነው፣ እሱማ አሸናፊ ነው። ሰይጣን በሰው ልጅ ላይ አስማት፣ መተት፣ ድግምት፣ ሟርት፣ ጥንቆላ፣ ጨሌ፣ የዛር መንፈስ፣ አወሊያ፣ ብራለንጋ፣ ጠቋር፣ ሽፋ፣ ሙጣ፣ ኦፋለገሰ የሚባሉ የአሩሲያ እመቤት፣ ታየ ከራማ የሰይጣን መናፍስት ከሀገር ቤት እስከዚህ ሀገር የካርታ ጥንቆላ፣ የመዳፍ ጥንቆላ በእኛ ላይ ስልጣን በሉታ። ሰይጣን ማለት የወደቀ የተረሳ የተረገጠ ነው። ለሰይጣን የሌለውን ደረጃና ማዕረግ አትስጡት፣ አቅም ጉልበት አትስጡት። አዎ ሰይጣን ማለት ወርቋል፣ የወደቀ ነገር ላይ ነው። ስልጣን ሰጥቶናል እግዚአብሔር፣ ወርቋል እሱ። ታላላቅ ስሞች በብሉይ ኪዳን የነበሩ ስሞች አሉ። እነዚህ ስሞች በአጋንንት ላይ ሊሰለጥኑ አልቻሉም። በጣም ለሰማይ ለምድር የከበደ ስም ይዘው የተነሱ አባቶቻችን በአጋንንቱ ስም ላይ ሊሰለጥኑ አልቻሉም። ሰይጣን በሰው ላይ ስልጣን ነበረው። ስጋን ነፍስን ከስጋ ይለያል፣
ስጋን ወደ መቃብር ያወርዳል። ስጋን ወደ መቃብር ካወረደ በኋላ አሁንም ስልጣን እሱ ነውና ወደ ሲኦል ያወርዳል። በርደተ መቃብር ላይ ርደተ ሲኦልን በሰው ልጆች ላይ ያመጣል። ሰይጣን ስልጣን ነበረው 5500 ዘመን እንደ ልቡ ሲያደርገን ነበር። ኋላ ላይ ግን ቅዱስ ገብርኤል መጣ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ፣ ቁጥር 30 ላይ ጸጋ አግኝተሻል፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ። ኢየሱስ ማለት ነው መድኃኒት ማለት ነው። መድኃኒትነቱ ከምንድን ነው? ከስጋም ከነፍስም። ስጋችንን በመጨረሻው ዘመን ከሞት የሚያነሳው እሱ ነው። ነፍሳችንን ከሲኦል ያዳናት፣ ሲኦል እንዳንገባ ያደረገን፣ ሲኦል የገቡትንም ያወጣቸው እሱ ነው። የስጋም የነፍስም ምንድን ነው? መድኃኒት ነው። ስለዚህ ይሄ መድኃኒት የስጋም የነፍስም መድኃኒት ነው ስንል ስሙን ኢየሱስ ትይዋለሽ ሲል ከዛ በፊት የነበሩ ስሞች በአጋንንት ላይ ስልጣን የላቸውም። አጋንንትን አይችሉም። ኢየሱስ የሚለው ስም ግን ከመላእክት ሁሉ በላይ ማለት ከአጋንንት ስሞች አሁን ሰውን ከሚያስጨንቁት ከሚያሳብዱት፣ በመተት በጥንቆላ በአስማት በአፍዛ አደንግዝ በጥቁር አስማት በነጭ አስማት በከዋክብት ጥንቆላ በካርታ ጥንቆላ በጨለማ ጥንቆላ በሻማ ብርሃን ጥንቆላ ሰውን ከሚያስጨንቁት ስሞች በላይ ታላቅ ስም በዓለም ላይ ተገለጠ። ዕብራውያን 1 ላይ እንዲህ ይለዋል። በእውነት ላነብላችሁ። ስለዚህ ስም ነው የምነግራችሁ መድኃኒቱን። ዕብራውያን 1 ቁጥር 4 ከመላእክት ይልቅ ይላል እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። አሁን ከመላእክት ስም የመላእክት ስም ይሄ የመናፍስቱ ዓለም ይሄ የነ ሚካኤል የነ ገብርኤል የነ ኡራኤል ከእግዚአብሔር ጋር ያሉት ብስራቱን ያበሰሩት ሲወለድ የከበቡት ከእግዚአብሔር ወገን ስላሉት አይደለም። አሁን የተነገረ ያለው ይሄ በመናፍስቱ ዓለም ከርኩሳን መናፍስት ስሞች በሰው ላይ የሰለጠኑ ሉሲፈር፣ ቤልሆር፣ አስማንዲዮስ፣ የጨለማው ገዢ፣ ደም አፍሳሹ፣ ክፉ፣ የወንድሞች ከሳሽ፣ የዚህ ዓለም ገዢ ተብሎ የተነገረለት ሰይጣን አለ። ከእርሱ ጠንቋዮች ስሙን ጠርተው አስማት፣ መተት፣ ሟርት ከሚያደርጉት ክፉ ግብር በላይ ያንን ሁሉ የሚያፈራርስ ከሰይጣን ስሞች ሁሉ የበለጠው ስም ማን የሚለው ስም ነው? አልሰማሁም። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ኢየሱስ። ልብ በሉ። ስጋዊ አካል፣ መለኮታዊ አካል ይጨበጣል። መለኮታዊ አካል ይዳሰሳል። የማይዳሰሰው የማይጨበጠው ከስጋዊ አካል ከሚጨበጠው ጋር በተዋህዶ አንድ ሆነ። የከበረ መለኮታዊ ባህሪ አለመራብ፣ አለመጠማት፣ አለመሞት የሚራብ የሚጠማ የሚሞትን ስጋ ገንዘቡ አደረገ። ስጋም የመለኮትን ባህሪ ገንዘቡ አደረገ፣ መለኮትም የስጋን ባህሪ ገንዘቡ አደረገ። ስለዚህ ኢየሱስ የሚለው ወልደ አብ ወልደ ማርያም ይሄ ስም ከመናፍስት ሁሉ በላይ የሆነ ስም ነው። አንዳንዴ ኢየሱስ ስንል እገሌ ጴንጤ ነው ይባላል። ሰይጣን ይሄን ስም ስንጠራው ጥቅም እንደሚያገኝ ያውቃል። የጴንጤ ነው ስንል ማን ሰጣቸው? ለነሱ ማን ሰጣቸው? ኢየሱስ ክርስቶስ የማን ነው? የማን ነው? እንደ አዲስ አትሰበኩ ለመናፍቅ። ማን ሰጠው? ኢየሱስ እኛ ነው እንዴ? እኛ ነው። ምን በላይ ማን ስጋ ነው? የኢየሱስን የምንጠጣ ማን ደም ነው? የኢየሱስ ክርስቶስ። ኢየሱስ ቤተክርስቲያን የሚል አለ የለም? በእኛ ቤተክርስቲያን ተአምር ኢየሱስ የማን ነው? ኢየሱስ ስራ አይደለም የሚነበበው። በቃ ኢየሱስን እንደ አዲስ አትሰበኩ፣ እኛ ጋር አለ። ስለዚህ ይሄን ስም እንዲህ ይባላል ብሎ ሰው እንዳይጠራው ያደርግና ሰይጣን አንጠራው። ካልጠራ ነው ሰይጣን ደስ ይለዋል። ይሄ ስም ግን ይላል ከመላእክት ይልቅ እጅግ
የበለጠ ስምን ወረሰ ይላል። ቅዱስ ገብርኤል ነው ኢየሱስ የሚለውን። ኢየሱስ ካለ ሰው መናፍቅ አይደለም፣ ጴንጤ ነው አትበሉት። ኢየሱስ ማለቱ ሳይሆን ችግሩ ኢየሱስ ብቻ ብሎ ድናለው ማለት ነው ችግሩ። ኢየሱስ ያለውን አለመፈጸሙ ነው ችግሩ። ኢየሱስን ክርስቶስን አምላክን የተረዳበት መንገድ ጌታዬ አምላኬ መድኃኒቴ አለ ማለቱ፣ ጌታችን መድኃኒታችን አዳኛችን ንጉሳችን ፈራጃችን አለ ማለቱ፣ ነብይ ማለቱ ስህተት ነው። አማላጅ ማለቱ ስህተት ነው። ፍጡር ማለቱ ስህተት ነው። እንደ ጆቫ ዊትነስ አሁን እንደ ሙስሊም ነብይ እንደ ጆቫ ሁለተኛ አምላክ እንደ ፕሮቴስታንት አማላጅ ብሎ ኢየሱስን መረልክ አይደለም። እኛ ኢየሱስ ስንል የወረደ የተወለደ የተሰቀለ ያዳነን የሞተልን ከአብና ከመንፈስ ቅዱስ ጋር እኩል አምልኮ የሚቀርብለት በተለየ አካሉ ሰው የሆነ እርሱን ኢየሱስ ነው። ይሄን ስም ስንጠራ አጋንንት በእኛ ላይ ስማት አባቶች ቤት መጥተው ይሄን ስም ጠርተው ነው ጸበል የሚረጩት። ይሄ ስም ከተጠራ ይላል የአምላካችንን ስም ስንጠራ አጋንንት በእኛ ላይ ስልጣን የላቸውም። እንዲህ ይላል። ይሄው ልብ በሉ። መዳን በሌላ በማንም የለም ይላል ሐዋርያት 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ ማንም የለም። ሰይጣን ያድናል? መናፍስት ያድናሉ? ጠንቋይ ያድናል? የሚያድነው ማን ነው? እግዚአብሔር ኢየሱስ ክርስቶስ አምላካችን የሚያድነው ይላል። እሱ ብቻ ነው። እንድንበት ዘንድ አባይ ጠንቋይ፣ ሟርተኛ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቅል ሞራ ገላጭ፣ ሙታን ሳቢ፣ መናፍስት ጠሪ፣ የስልብና መንፈስ ሰዎችን ሊያድናቸው አይችልም። ሊያድናቸው የሚችለው ለሰው ልጆች የተሰጠ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስ ስም ከስም ሁሉ በላይ የሆነ ስም ነው። በሱ ያመነ ሰው በክርስትና መጀመሪያ ሰው ያምናል፣ ከዛ ይጠመቃል። ከተጠመቀ በኋላ ይቆርባል። ተጠምቆ አምኖ ተጠምቆ ቆርቦ ድካም ቢኖርበት የምግባር የሥራ ድካም ቢኖርበት ጻድቃን ሰማዕታት ቅዱሳንን በምልጃው እንዲማጸን ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል አለ። በእኛ እኮ ምርጃ እንኳን አራተኛ ላይ ነው የሚወጣው። ቤተክርስቲያን አያውቋትም ብዙ ሰዎች። ስለዚህ ሰይጣን በእኛ ላይ ምንም አይነት ስልጣን የለው። ስንጸልይ ስሙን ስንጠራ በእኛ ላይ የለው። አንድ አገር ቤት የሆነ ግቢ ውስጥ ኃይለኛ ጠንቋይ አለ። ክፍለ ሀገር ውስጥ እና አጥሩ ተውኝ በግንብ ኢትዮጵያ ውስጥ አንድ ቀን ጮኸ። ጮኸ በጣም ተቃጠልኩ። ሰዎች ምን ሆነ ብለው መጡ። ምን ሆንክ ስሉት ምን ሆንክ አፉታ የሆነ ቤት ይጠቁማል። የሆነ ሰው ቤት ሄዱ። በበነገው ነገም ጮኸ። ምን ሆንክ አሉ። እንዴ ፖሊስ ጠሩ። ምን ሆንክ አለ ፖሊስ። ምን ሆንክ ምንድነው እዛ ቤት ውስጥ የተደበቀ ነገር አለ ብለው ሄደው ያን ቤት አንኳኩተው ሲከፍቱ አንዲት የቤት ሰራተኛ ነች። እንዲቆማ ውዳሴ ማርያም ትደግማለች። ውዳሴ ማርያም ስትደግም የእግዚአብሔርን ስም ስትጠራ ድንግልን ከልጇ ጋር ስትጠራ እየሄደ ያቃጥለዋል። እየሄደ እንደ እሳት። እኛ የእግዚአብሔርን ስም ስንጠራ ሰይጣን ይቃጠላል። ታውቃላችሁ። ስንጸልይ ስንሰግድ አይወድም ሰይጣን። በተለይ ስግደት አይወድም፣ ያቃጥለዋል። ስናስቀድስ እምነት ጸበሉ የእግዚአብሔር ነው ነገሩ ያመዋል ሰይጣን።
የሰይጣን መንፈስ በሰው ልጆች ላይ ምንም ስልጣን የለው። እግዚአብሔርን ያመነ እግዚአብሔርን የያዘ ከእግዚአብሔር ጋር ያለ ስሙን የሚጠራ ሰው ጋር ሰይጣን ሊደርስ አይችልም። ቅዱስ ቃሉ አጋንንት ሊቋቋሙት ከሚችሉት በላይ ነው። የማን ቃል? የማን ስም? አጋንንትን ያቃጥላል፣ መናፍስትን ይረብሻል። ስለዚህ ዕለት ዕለት ወደ እግዚአብሔር እንምጣ፣ እንዘምር። የመናፍስት ውጊያና ፈተና ብዙ ነው። ለማሸነፍ በድል ከእግዚአብሔር ጋር ለመኖር አንድ ከስም ሁሉ በላይ የሆነውን ስም ወደ ልባችን ዙፋን ካስገባን ሰይጣን ልታሰብሩበት የምፈልገው ነገር በእግዚአብሔር ያመነ የተጠመቀ ከእግዚአብሔር ጋር በቅዱስ ቁርባን የተሳሰረ በምግባር በጾም በጸሎት ከሚኖር ሰው ጋር ሰይጣን ስልጣን የለውም ነው። እንደዛ ከሆነ እንዴት ነው ትክክለኛውን አጋንንት ወደኛ እንዳይቀርብ መናፍስት ወደኛ እንዳይቀርቡ እምንጸልየው ነው? ስንጸልይ እግዚአብሔር ወደ ልባችን ዙፋን እንዲገባ እንፈልጋለን። እኛም እሱም የኛ ሆኖ እንድንኖር እንፈልጋለን። አጋንንትን የሚያንቀጠቅጥ ጸሎት መጸለይ እንፈልጋለን። ስንጸልይ ከዚህ የሚከተሉትን ነገሮች እናድርግ። አንድ እንደ ልጅ እንጸልይ። ሁለት እግዚአብሔር እንደ አባት እንይ። እኛ ምንድነን? እግዚአብሔር ምንድነው? አባት። አባት ለልጁ እንደሚያደርገው ልጅም በአባቱ ፊት በእምነት እንደሚቆመው ስለ ጸሎት ስንማር አስተምራችኋለሁ። በዛ መንገድ እንጸልይ ነው። ጸሎት ዋናው ሰይጣንን የሚያቃጥል ነገር ስለሆነ ጠዋትም 7ቱን ጊዜያት እንኳን ጠብቀን ጠዋት 3 ሰዓት ብለን 6 ሰዓት ብለን 9 ሰዓት ብለን ሰርክ ጸሎት 11 ሰዓት ብለን ሌሊት 3 ሰዓት 6 ሰዓት ብለን 7ቱን ጊዜያት ጠብቀን መጸለይ እዛ ደረጃ እንኳን ባንችል ክርስቲያን 7 ጊዜ መጸለይ አለበት ስንል ከ7 ጊዜ በላይ መጸለይ ኃጢአት ነው፣ ልክ አይደለም እያልን አይደለም። ከዛም በላይ መጸለይ ይችላል። እነዚህን ጊዜያቶች ግን መጸለይ አለበት። እንደው ዛሬ እኮ ያቃተን ቢያንስ ጠዋት አባታችን ሆይ ብለን እንውጣ ከልጆቻችን ጋር። ልጆቼን ጠብቅ፣ ቤቴን ጠብቅ፣ ወጣትነቴን ጠብቅ፣ እግዚአብሔር ሕይወቴን ጠብቅ ብለን የተረከብናትን ቀን በጸሎት ሰይጣን ውጊያው ብዙ ነውና በእርግጥ ሰይጣን ሰው ጋር ሊደርስ አይችልም። ለእያንዳንዱ ክርስቲያን 2 መላእክት አሉት። አንዱ 12 ሰዓት ይጠብቀዋል። 12 ሰዓት ይጠብቅና ማታ ለሌሊት ተረኛ ያስረክበዋል። እንዴት ዋለች ይለዋል። ስትጾም፣ ስትጸልይ፣ ስታስቀድስ፣ ሰው ስትረዳ፣ ሰው ስታስታርቅ፣ ለቅሶ ቤት ሄዳ ሰው ስታጽናና፣ እውነት ስትናገር በቃ ብሎ ይነግረዋል። የማታውን ይረከባል። ወደ እግዚአብሔር ይጸልያሉ። ከዚች ጋርማ ብዙ ዓመት አኑረን እድሜ ስጣት እያሉ ይጸልያሉ። ክፉም ደግሞ ከሆነ በዛው መጠን የቀኑ ለማታ የሌሊቱ ለቀን ስታንገላታኝ፣ ስትሰክር፣ ስትዘሙት፣ ስትቅም፣ ሰው ስትዋሽ፣ ሺሻ ስትጠቀም፣ በየካዚኖ ቤቱ ስታዞር፣ ሲያዞረኝ፣ ልጆቹን ሲበድል፣ ትዳሩን ሲበድል ብለው ሪፖርት የሚያደርጉበት ሁኔታ አለ። ስለዚህ ከየትኛው ወገን ነን የሚለውን ራሳችንን እናውቀዋለን። እያንዳንዱ ሰው የእግዚአብሔር ጥበቃ ባይኖር ኖሮ ቆመን መሄድ አንችልም ነበር። ልንገራችሁ፣ እያንዳንዱ ሰው የእግዚአብሔር ጥበቃ አይለየውም። ብቻችን አይደለንም፣ እግዚአብሔር ይጠብቀናል። አሁንም እግዚአብሔር ይጠብቀን። ስለዚህ አሁን የመጨረሻው ዘመን ምንድነው? አሁን እኮ ሰይጣን ወደ ዓለም በከፍተኛ ሁኔታ ተለቋል። በከፍተኛ ሁኔታ እየመጣ ነው ያለው። በመናፍስት ዓለም እየተያዘች ነው ያለችው። የሰይጣን ቤት አምልኮ እኮ በአደባባይ ተሰርቶ እየተመለከ ነው ያለው። ስለዚህ ራእይ 13 ላይ እኮ ይላል በመጨረሻው ዘመን የ666 መንፈስ ዓለምን ይቆጣጠረዋል። እቺ በኮምፒውተር ቺፕሷ ግንባርና እጅ ውስጥ የተቀበረ ሰው በሙሉ የሰይጣን ቁጥጥር ስር፣ የመናፍስቱ ዓለም ቁጥጥር ስር የሚሆንበት ዘመን እኮ ቅርብ ነው። አሁን አልተወለደም። የሚወለደው እስራኤል ውስጥ ነው። 666 ዮሐንስ ራእይ ምዕራፍ 13 የሚወለደው እስራኤል ውስጥ ነው። በአባቱ ከኤሳው ወገን ነው። እናቱ ከዳን ወገን ናት። ይቺ ሴት የእስላም መቃብር ላይ ትቆማለች። ምን ትላለች? አንድ አረመኔ ሰው አንድ አይኑ ያጠፋ እንደ አሸባሪ እንደ አይሲስ
እንደ ቦካራም ያለ አንድ ሰው ከነሱ ወገን ይመጣና ይደፍራታል። አህዛብ ነው። ከደፈራት በኋላ ትጸንሳለች። ስትጸንስ ከመንፈስ ቅዱስ ነው የጸነስኩት፣ በማህፀን ያለው ኢየሱስ ነው ትላለች። ያ ሕፃን ያድጋል፣ በሆዷ ይወለዳል። ከተወለደ በኋላ ሰይጣን ያው ሙሉ መንፈሱን አሳድሮበታል። እስራኤል ውስጥ ያድጋል። ካደገ በኋላ እኔ ክርስቶስ ነኝ ይላል። 12 ሐዋርያት ይከተሉታል። 36ቱ ቅዱሳን ይከተሉታል። 72 አርድእት 120 ቤተሰብ ይከተለዋል። አምላክ ነኝ ክርስቶስ ነኝ በእኔ እመኑ ይላል። የሚመራው ግን ከመናፍስቱ ዓለም ከጥልቁ ተቀብቶ ነው። ከዛ ዓለምን በሙሉ ወደ አንድ በኤሌክትሮኒክስ ሚዲያዎች በመታገዝ የእግር ኳስ ክለቦችን በሙሉ ለዚህ ዓላማ ያውላቸዋል። አሁን ሰው እኮ ስለ ቅዱሳን፣ ስለ አርሴማ፣ ስለ ጊዮርጊስ አያወራም። ስለ ሮናልዶ የጫማ ቁጥር ግን ብትጠይቀው ያውቃል። የቅዱሳኑን ገድል ግን አያውቅም። ዓለማችን ስለ ቢዮንሴ ብትጠይቀው 1000 ነገር ይነግርሃል። ስለ ማዶና ብትነግረው ይነግርሃል። ስለ ማይክል ጃክሰን መነሳትና መሞት ይነግርሃል። ስለ ጊዮርጊስ ግን አይነግርህም። ስለ ተክለ ሃይማኖት ግን አይነግርህም። ትውልዱ እየረሳ እየተወ እግዚአብሔር የለም የሚል ትውልድ በዘመናችን ተፈጥሯል። አሁን ብዙ ሰው እግዚአብሔር የለም ነው የሚለው። ኮርስ የተሰጠ አስተማሪ ተመድቦ እግዚአብሔር የለም፣ እግዚአብሔር ዝም፣ እግዚአብሔር የለም እስኪል ድረስ ይላል። ራእይ 13 ይተነትነው። ስልጣን አለው። ፀሐይን በአንድ እጁ ከሰማይ ያወርዳል፣ ጨረቃን በአንድ እጁ ከሰማይ ያወርዳል፣ ምትሃት ያደርጋል፣ ዓለም ክርስቶስ ነው ይለዋል። ከዛሳ 7 ራሶች አሉት ይላል እኮ አውሬው። 7 ኃጢአት አዋጅ አድርጉ ይባላል። ምን አይነት ኃጢአት? ይሄ አድርጉ የሚባለው አዋጅ 7 ኃጢአት። ትልቁ ኃጢአት እኮ አሁን ምንድን ነው? ግብረ ሰዶም ነው። ወንዶች ወንዶችን ያግቡ። ይሄው ፓርላማ በሙሉ እያጸደቀ ነው። የአውሬው መንፈስ ነው እየጸደቀ ነው። አጠቃላይ ወንድ ወንድን ያግባ፣ ሴትም ሴትም ታግባ። ቤተ ክርስቲያን ብለው ከፍተው እዚህ ሀገር እንዴ ሰው አልልላቸው ሲል ወንድ ለወንድ እንዳጋባለን ኑልን ብለው ሰው ለመሳብ እስኪጠቀሙ ድረስ ይሄ ነው ሩሃንያ መንፈስ በወንዱ ላይ፣ የሴት ሩሃንያ መንፈስ በወንድ ላይ። ሴቷ ወንዱ ውስጥ ገብታ እንደ ሴት እንዲሆን የምታረገው፣ ወንዱ ውስጥ ደግሞ ሴቷ ውስጥ ደግሞ የወንዱ መንፈስ ገብቶ ወንድ ነኝ ብላ እንድታስብ፣ ባል ነኝ ብላ እንድታስብ የሚያደርግ መንፈስ። ወይንም ደግሞ ሁለቱም የሴትም የወንድም መንፈስ ወንዱ ውስጥ ይሆኑና ዝብርቅርቅ ያለ ህይወት እንዲኖር የሚያደርግ፣ እንደ ሴትም እንደ ወንድም እንዲሆን እንዲያደርግ። ይሄንን የግብረ ሰዶማውያን ምስጢር አለ። እሱን እንማራለን አሁን አንዱን ቀን። ስለዚህ በተለይ ወጣቱ እየጠፋበት ያለው ምስጢር ይሄ በዓለም ላይ ኢትዮጵያ ማጽደቅ ተብላለች። ብዙ አገሮች እያጸደቁ ነው። ፓርላማዎች እየፈረሙ ነው። ይሄን አንቀበልም ያሉ አገሮች በሙሉ አውሬው ይላል፣ በቀንዱ ያስፈራራቸዋል ይላል። እርዳታ እናቆማለን፣ ብድር እናቆማለን። ዓለም ያጸድቀዋል። አቤል ወንድሙን የገደለበት ኃጢአት ነፍስ ግድያ ምንድነው የተደረገ ያለው? ዛሬ ሰው በእሳት የተለበለበ ደሙን አይሲስ ምንድነው የሚያደርገው? አርዶ ደሙን በማጥለያ አጥልሎ እኔ ነኝ የገደልኩት ብሎ ጩቤ ይዞ በአደባባይ የሚፎክርበት፣ ወንድምን መግደል ደስታ ሰጥቶ አደባባይ የሚያስጨፍርበት፣ ሰውን ጨክኖ አንገቱን ቆርጦ ቁጭ የሚልበት፣ ልጁን አፈር ማስና እናትክን ስትቀብራት እኔ የሚባልበት፣ ይሄ የጭካኔ ዘመን መገዳደል እንዳለ በዓለም ላይ አሰቃቂ ወንጀል የሚደረግበት የመናፍስቱ ዓለም ኃይል አሁን ስራውን ጀምሯል። ሌላ ኃይል የለም በዘመናችን። የዝሙት መንፈስ እስራኤል በምድረ በዳ ያለቁበት ኃጢአት ጌጥ የሆነበት ከተሞች ለዚህ ብቻ የተቋቋሙበት የዝሙት ከተሞች በዓለማችን ላይ የተሰሩበት 20 ከተሞችን ያተራመሰች የወሲብ ንግሥት ተብሎ እንደ አደባባይ ፓስተር እንኳን ተብሎ ናይጄሪያ ውስጥ ጌታ አዞኝ ነው ብሎ 20 ሴቶችን ባንድ የሚያስረግዝበት የዝሙት መንፈስ በዓለም ላይ አሰናበቱት። ጸጋውት ነው። እድሜ ይስጥልን። ክፉ መንፈስ በዓለም ላይ የሚነግስበት፣ ክፉ መንፈስ ዓለምን የሚቆጣጠርበት። በቤተ መቅደስ ደጃፍ ሰይፍ ይዘረጋል። እውነተኞች ካህናት ይታረዳሉ። ክር ያሰረ አንገቱ ይሰየፋል። ክጃለሁ ያለውንም ይገለዋል። አምኛለሁ ሰይጣን ያለውንም እንደ ካደ እንዲሞት ይገለዋል። 42 የመከራ ወራቶች አሉ። በነዛ 42 የመከራ ወራቶች ውስጥ ኤልያስና
ራእይ 11 ላይ ኤልያስና ማን ይመጣሉ? ሄኖክ አልሞቱም። አውሬውን ይዋጋሉ። እግዚአብሔር አምላክ ነው ብለው ይዋጋሉ። ከሱ ጋር ተዋግተውም ስጋና ደም የእግዚአብሔርን መንግስት አይወርሱምና ከብሔረ ብፁዓን አሁን ተሰውረው ነው ያሉት። አንዳንድ ሰው ጥሩ ስራ ይሰራ፣ ሁሉ ጥሩ ሲሆን ብርጭቆ ውስጥ ትልቁ እንትኑ ባልዲ ውስጥ ውሃ ስንጨምር ሲሞላ ምን ይሆናል? ይፈሳል። ቅዱሳን ጥሩ ስራቸው ሲበዛ ይወሰዳሉ። ተሰውረው በየዋሻው በብሔረ ብፁዓን በብዙ ቦታ ያሉ አባቶች አሉ። እነሱ ሁሉ መጥተው ይዋጋሉ። ከውጊያው በኋላ የሰማይ አምላክ እግዚአብሔር ይገለጣል። አውሬውም ኃይሉን ያጣል። የእግዚአብሔር ልጆች ክርስቶስን ያመኑ በተዋህዶ ኦርቶዶክስ ሃይማኖት ማህተባቸውን ያጸደቁ ያዙ። በቀጥተኛ መንገድ ላይ ኢየሱስ ክርስቶስ ወርዷል፣ ተወልዷል፣ ሞቷል፣ አድኖኛል ብለው በበጉ ደም የተረጩ ስጋውን በልተው ደሙን የጠጡ ነጭ ለብሰው ከጌታ ጋር አምላካችን ይመጣል። የወጉት፣ የካዱት፣ የሰደቡት ሁሉ አይን አይኑን ያዩታል። ከመላእክት ከእልፍ አላፋት ጋር ታጅበው ይመጣል። ተነሱ ይላል ሚካኤል፣ አዋጅ ያውጃል። ሙታን ይነሳሉ። ክፉዎችም በግራው ደጎችም በቀኙ ሆነው ወደ እግዚአብሔር መንግስት ይገባሉ። ያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ይላል። እግዚአብሔር ለዛ ቀን ያብቃን። እግዚአብሔር ለዛ ቀን ያብቃን። የመናፍስቱ ዓለም ውጊያ በክርስቶስ ኢየሱስ በአምላካችን በአራት ነጥብ ሊዘጋ ቀጠሮ ተይዞለታል። ሰይጣንም ለዘላለም ሊታሰር ጥቂት ጊዜ ያለ እንደቀረው አውቆ ሊዋጋችሁ ወደ እናንተ መጥቷል ይላል። ሰይጣን እንደዚህ እንደ ስንዴ እኮ ሊያበጥረን መጥቷል። በዘር በቋንቋ ላይ አይቶን። ድሮ በተስኪያን ትሄዳለህ ነበር ጥያቄው። አሁን የት ቸርች ትሄዳለህ? የት በተስኪያን ትሄዳለህ የሚባል ክፉ መንፈስ መጥቶልናል። እግዚአብሔር አንድ ያድርገን። እግዚአብሔር አንድ ያድርገን። ሁሉም ጋር ያለው የተዋህዶ ኦርቶዶክስ እምነት ተከታይ በሙሉ የዚህ ተብሎ አይሆንም። በብሔር በቋንቋ ተለያይቶ መጽደቅ የለም። እንማራለን። እንዲህ ነው የሚለው እኮ አውሬው ይላል ራእይ 13 ላይ በቋንቋ በነገድና በብሔር ላይ ይሰለጥናል ይላል። ሰልጥኖበናል እኮ። የጎሪጥ መታየት ጀምረናል እኮ። እገሌ ነው ተብለን በወንዝ መፈላለግ እኮ። ድጋሚ ከማይጠፋው ዘር ተወልደን አምላካችን ኢየሱስ ክርስቶስ በቆዳው ሳይሆን በደሙ አድኖን። እህል ለዘንጋዳና ለማሽላ ነው ዘርኛ የምናውቀው። ዘር ለሰው ሆነ። ዛሬ ዘር የለንም እኛ። ሁላችንም ከአንድ ዘር ተወልደናል። ጥቁር የለ፣ ነጭ የለ፣ አፍሪካ የለ፣ አውሮፓ የለ፣ በክርስቶስ ሁላችን አንድ ነን። ያቺ ዓለም ለእኛ የተዘጋጀች ናት። አውሬው የሰለጠነበት ዘመን ነው። ፊት አትስጡት ለአውሬው ጊዜ። አውሬውን ብዙ ሰው ተብትቦ ይዟል። ብዙ ሰው ቢዚ ነው ለእግዚአብሔር ቃል። ብዙ ሰው ይሮጣል፣ ይደክማል። 3 ስራ ይሰራል፣ 4 ስራ ይሰራል። ያንም ያዝ፣ ቤቱን ግዛው፣ አንድ ቤት አገዛው፣ 2 ግዛው፣ 3 ግዛ፣ ሁሉን ያዘው። በቃ ተደላድዬ ልብላ ቁጭ ልበል ስትል ስኳሯን፣ ጉበቷን፣ ጨዋን፣ ግፊቷን ያመጣ። ቁጭ ብለህ እህል አለ፣ ፍላጎት የለም፣ ታየዋለህ፣ ያያሃል፣ እንዲሁ ትሞታታል። ቤቱም ስትጮ ኢኮኖሚ ያሰማ፣ ምንም ደስታ የሌለው ሩጫ። ሀብት ስሩ አምጡ፣ ግን ለእግዚአብሔር ጊዜ ስጡ። እኔ እኮ ይገርመኛል እኮ 2 ጊዜ ብቻ ቤተክርስቲያንን ሳያውቁ የሚመጡ ሰዎች፣ 2 ሳያውቁ የሚመጡ። አንድ ልጅ ሆነው በ40 በ80 ነገር ሳያውቁት መጡ። ሲሞቱ እድር አመጣቸው ሳያውቁ መጡ። 2 ሳናውቅ እንምጣ። አንዴ እንኳን አውቆ ቢመጣ ምን አለበት? እኛ አሁን ለእግዚአብሔር ሰማዕትነት የሚባለው መታረር ብቻ ነው። ሰማዕትነት ማለት ጊዜን ለእግዚአብሔር መስጠት፣ ለቃሉ ጊዜን መስጠት። ዓለም እንደሆነች አትሞላ። መቼ እንደምንጠራና የዛሬ 100 ዓመት እናቀድን የዛሬ ማድራችን እርግጠኛ አይደለም። የአንድ ሰው ዋጋ በእግዚአብሔር ዘንድ ከባድ ነው። የአንድን ሰው ዋጋ የማያውቅ አገልጋይ ክርስቲያንም ክርስቲያን አይደለም፣ አገልጋዩም አገልጋይ አይደለም። እግዚአብሔር ስለ አንዱ ኖህ የጥፋት ውሃን 120 ዘመን አዘግይቷል። እግዚአብሔር ስለ አንዷ ሴት ቀን ፀሐይ ድንጋዩ በአሩሩ ፀሐይ ሰማርያ ወርዷል። እግዚአብሔር ስለ 2 ሰዎች ገነት ውስጥ ወዴት ናችሁ እያለ ተመላልሷል። የአንድን ሰው ዋጋ የማያውቅ አገልጋይ አይደለም። መላእክት አንድ ሰው ሲመጣ ይዘምራሉ።
ምድር ላይ ያሉት ሊከፋቸው ይችላል አጋንንት። ስለዚህ ሰይጣን የሰው ልጅ ተብትቦ ጊዜ አለ ገና ነህ ትደርሳለህ ቆይ አትሂድ ይዞ ያሰረውን ሰይጣን ሄዳችሁ በቅዱስ ቃሉ እየፈታችሁ ወደ እግዚአብሔር ጉባኤ አምጡ። በዚህ ወር ውስጥ በዚህ ጊዜ ውስጥ እርግጠኛ ነኝ ብዙ ሰው ይቆርባል፣ ብዙ ሰው ንስሐ ይገባል፣ ብዙ ሰው ንስሐ አባት ይይዛል፣ ብዙ ሰው ወደ እግዚአብሔር ይመለሳል፣ ብዙ ሰው ስለ ሃይማኖቱ ያውቃል፣ ብዙ ሰው ማህተቡን አጥብቆ ያስራል፣ ብዙ ሰው አስቀዳሽ ይሆናል፣ ጿሚ ይሆናል፣ የሚጸልይ ይሆናል፣ ብዙ ሰው በእግዚአብሔር ቤት ተተክሎ ይቀራል። በቃ